ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በወቅታዊ ጉዳዮችና አበይት ክንውኖች ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ የምናደርስ ይሆናል። እናም የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ መርሃ ግብር እናልፋለን። የመጀመሪያ ርዕሳችን እንግዲህ የአማራ ፋኖ ብሔራዊ ኃይልን ይመለከታል። አማራ ፋኖ ናሽናል ፎርስን የተመለከተ መረጃ ወደ እናንተ የምናደርስ ይሆናል። ላለፉት ጊዜያት እንግዲህ እንደምታስታውሱት ጠለስ ሚዲያ አሳየ ደርቤም ጭምር ፋኖች አንድ ድርጅት አንድ ተቋም አዋልደው ያመጡ ዘንዳ አንድነታቸውን የመሰረቱ ዘንዳ ግፊት ስናደርግ ነበር፣ ጫና ስናደርግ ነበር፣ ስንጨቃጨቅ ነበር። በሶሻል ሚዲያው በፌስቡኩ፣ በትዊተር፣ በቴሌግራም፣ በዩቲዩብ፣ በቲክቶክ ያልተጨቃጨቅንበት ፕላትፎርም አልነበረም እና በዚህ በፋኖ ትግል ውስጥ ሁለት አይነት ድል አለ። አንዱ ድል አማራዊ ተቋም መመስረት፣ ሁለተኛ ድል የመሰረቱትን ተቋም ይዞ ወደ 4 ኪሎ ማምራት፣ 4 ኪሎ መግባት፣ አብይ አህመድን ማሸነፍ በማለት ስንናገር ነበር። በትናንትናው ዕለት አንዱ ድል ተመዝግቧል። እኛም ሰበር ዜናውን ይዘን መተን መግለጫውን አንብበን ነበር ትናንትና። በእውነቱ እኔ በጣም ደስ ብሎኝ ነው ያደርኩት። በጣም ደስ ብሎኝ ነው ያደርኩት። ብዙ ታስቦ ነበር፣ ብዙ ታቅዶ ነበር። ጠላቶቻችን ብዙ አቅደው ነበረ። ብልጽግናዎችና ሌሎች ኃይሎችም ጭምር በአማራ ስም የሚንቀሳቀሱ ኃይሎች ብዙ ነገር አዘጋጅተው ነበር። የድምፅ ቅጂ ተሰባስቦ ነበር። የሆነ አመራር ስፔሲፊካሊ ቢመረጥ ኑሮ አፍርሰውት ለማደር ብዙ እቅድ ይዘው ነበር። ብዙ ዝግጅት አዘጋጅተው ነበረ። ምን ይሆናል? ያን ሁሉ ነገራቸውን ብላሽ ያደረገው ፋኖ ብላሽ አስቀረው። ድግሳቸውን አበለሻሸው። አንድ መሪ መርጠው ይመጣሉ ወይ ደግሞ ይበተናሉ ተብሎ ሲታሰብ 13 ሴንትራል ኮማንድ ያለው ኮሚቴ በማዋቀር ሸንጎ በማዋቀር ድርጅት መስርተው ወጡ። የአማራ ፋኖ ብሔራዊ ኃይልን መስርተው ወጡ። እነ ኤርሚያስ ለገሰ አዲስ ዘመቻ ከፍተዋል። 13 ሊቀመንበር ያለው፣ 13 ጸሐፊ ያለው፣ 13 ወታደራዊ አዛዥ ያለው እኔ ድርጅት ወይም ብሔራዊ ኃይል አይቼ አላቅም፣ እንደዛ አይነት ሙቭመንት አይቼ አላቅም እያለ ጽፍ ነበር። እንግዲህ ማየት አለማየት ያንተ ጉዳይ ነው። እኛ ግን ወንድሞቻችን ዘመናዊ የሆነ ስትራክቸር መርጠው መጥተዋል ብለን እናስባለን። ኮሌክቲቭ ሊደርሺፕ በጣም አዋጭ ነው። በተለይ በአማራ ትግል ውስጥ ክህደት የበዛ ነገር በመሆኑ የተነሳ በአማራ ትግል ውስጥ ብዙ አይነት ኃይል ነው የሚረመሰመሰው። በአንድ ግለሰብ በአንድ ሰብሳቢ የሚመራ ነገር አንፈልግም። ኮሌክቲቭ ሊደርሺፕ እንፈልጋለን። በአንድ የሚመራ ነገርማ አየነው እኮ አብንን አየነው፣ አፋሕድን አየነው። በአንድ ሰው የሚመራ ማለት ነው። በእስክንድር የሚመራው አፋሕድ እነ ዘመነ ያን ጊዜ ገብረውለት ቢሆን ኖሮ፣ ሁሉም ፋኖዎች በአንድ ተጠቅልለውለት ቢሆን ኖሮ ይሄን የተደራድሮ ሊያስገባቸው ነበረ። በተሳሳተ መንገድ ሲያስገባቸው አየን። ነበለጠ ሞላ የአማራን ጥያቄ ያስመልሳል ብለን ተስፋ ያደረግንበትን ፓርቲ በወንበር ሲሸጡት ተመለከትን። በቪኤት በቪላ ሲለውጡት አይተናል። እና ከዛ ኤክስፔሪንስ በመውሰድ ኮሌክቲቭ ሊደርሺፕ ወይም የጋራ አመራር መስርተው መምጣታቸው የሚበረታታ ጉዳይ ነው። ከነ ኤርሚያስ ለገሰ የሚጠበቅ ነገር የለም። አየሁት፣ አነበብኩት፣ ሰማውና አንደኛ ድርጅት አልተቋቋመ፣ ድርጅት የለም በኢትዮጵያ በዓለም ታሪክ ውስጥም ድርጅት እንመስርት ብለው ተሰብስበው ሊቀመንበር ሳይመርጡ፣ ምክትል ሊቀመንበር ሳይመርጡ፣ ጸሐፊ ሳይመርጡ የተመሰረተ ድርጅት የለም። ዜር ኢዝ ኖ ድርጅት እዚህ ጋር። ለዚህ ነው አታታሉ፣ አትዋሹ የምንለው ለዛ። ከዛ ቀጥሎ ግን አንድ በጣም ማስመር እንፈልገው ሌላ ነጥብ ደግሞ አለ። የሚፈጠረው ድርጅት ለጦርነት ከሆነ ግን በምንም ተአምር ከዚህ በኋላ ፌዴራል መንግስትን የኢትዮጵያ መከላከያ የማሸነፍ ቁመና የላችሁ። ከቲፒኤልኤፍም ጋር ብትደመሩ ከኦላም ጋር ብትደመሩ አትችሉትም። ቲፒኤልኤፍ የሚባል ግዙፍ ሰራዊት የገነደሰ ነው። አትችሉትም። የኢትዮጵያ መከላከያ በምንም ተአምር አትችሉትም። ኤርሚያስ የሚመራው ሚዲያ የጠላት ሚዲያ ነው፣ ለብልጽግና የፈረመ ሚዲያ ነው። ስለዚህ የፈለገ ነገር ይዘው ቢመጡ አቃቂር ከማውጣት አይመለስም።
እና ትናንትና ይሄም ሆኗል። ኮሌክቲቭ ሊደርሺፕ ይዘው መጥተው አሁን ይህን ድርጅት የመሰረቱት ይህን ብሔራዊ ኃይል የመሰረቱት መከላከያ ሰራዊትን ለመግጠም ከሆነ በፍጹም ከንቱ ልፋት ነው። እኔ በጣም በእርግጠኝነት ልነግራችሁ የምችለው የኢትዮጵያ መከላከያ ሰራዊትን ማሸነፍ የሚችል ምድራዊ ኃይል የለም። እንኳን አይደለም ፋኖ ቀርቶ ፋኖ ከህወሓትና ከሸኔ ጋር ጥምረት ፈጥሮ ከኦነግ ጋር ጥምረት ፈጥሮ ቢመጣ ራሱ የኢትዮጵያ መከላከያ ሰራዊትን በታሪክ ማሸነፍ አይቻልም። በጣም ግዙፍ ኃይል ነው። ስለዚህ ይህንንም በ13 ሊቀመንበር የሚመራ ብሔራዊ ኃይል መስረታ የመጡት ለጦርነት ከሆነ መከላከያን ለመቅጠም ከሆነ ቢቀርባቸው ይሻላል እያለ ሲመክረን ነበረ። ለማያቅሽ ታጠኝ ብሏል። ለማያቅሽ ታጠኝ እናውቀዋለን። የኢትዮጵያ መከላከያ ሰራዊትን እናውቀዋለን። ትናንት በትግራይ ጦርነት ላይ ሲተላለፉ የነበሩ መልእክቶችን እናስታውሰው። እንዲህ ለኤርሚያስ ለገሰ እናስታውሰው። የመጣብን ጠላት በመደበኛ ኃይል የሚመለስ ስላልሆነ እንደ ህዝብ ወጥተህ መክት እየተባለ ሲለጠፍ እንደነበረ እናስታውሰው። መከላከያ በርግጎ አዲስ አበባ መግባቱን፣ ናዝሬት መግባቱን፣ ደብረ ዘይት መግባቱን እናስታውስ። እንዴ የህወሓት ጦር ጣርማ በር ድረስ መጥቶ እንደነበረ እሱ የሚረሳ ነው? ያን የቀየረው እኮ ጄኔራል ተፈራ ይባላል፣ የአማራ ልዩ ኃይል ይባላል፣ የአማራ ፋኖ ይባላል፣ ምሬ ወዳጆ ይባላል። እነ አጋዬ ናቸው ያንን ጨዋታ የቀየሩት። ዛሬ አጋዬ ለብልጽግና ቢገብርም ማለት ነው ቢገብርም ትናንት ያደረገው ነገር የሚዘነጋ አይደለም። እና መከላከያማ እኮ በብዙ ቦታዎች ላይ ተፈትኗል እና ማሸነፍ አይቻልም የሚለው ነገር ልክ አይደለም። በዛ ላይ ደግሞ መታወቅ ያለበት ነገር ፋኖ ወደ ትግል የገባው መከላከያን ለማሸነፍ አይደለም። መከላከያን ለማሸነፍ ሳይሆን የአማራን ህዝብ የህልውና ትሬት ለመቀልበስ ነው፣ አደጋ ለመቀልበስ ነው። ያንንም ሲያደርግ ሰጥ ለጥ ብለህ ትጥቅህን ማትፈታ ከሆነ በ15 ቀን ውስጥ ተረት አደርግሃለሁ ብሎ አብይ አህመድ ወደ ጦርነት ገባ። ጦሩን አዘመተ፣ ባህር ኃይሉን ላከ፣ ሪፐብሊክ ጋርዱን ላከ፣ ፌዴራል ፖሊሱን ላከ፣ አድማ በታኝና ሚኒሻ አሰልጥኖ በአማራ ምድር ላይ በተነ። ያላዘመተው ኃይል የለም። በድሮን ደበደበ። ያም ሆኖ ግን ሁለት ዓመት እነዛን ክላሽ ይዘው ውርውር የሚሉ ፋኖች ማሸነፍ አቅቶት 2 ዓመት እና ኤርሚያስ ማውራት የነበረበት በአንድ ሀገር ውስጥ መከላከያ ሰራዊትን የሚያሸንፍ ኃይል የለም፣ በፍጹም አታሸንፉትም አይደለም ማለት የነበረበት። ያሸንፋችኋል ብሎ መናገር አልቻለም። መከላከያ ሰራዊት ድምጥማጣችሁን ያጠፋችኋል ብሎ ግን መናገር አልቻለም። ለምን? መከላከያ ፋኖም ማሸነፍ እንደማይችል ያውቃል። እንኳን አይደለም ሌላ ኃይል ጋር ተጣምረው መጥተው ቀርቶ ፋኖ አንድነት ተመስርቶ ሪሊ ይሄንን አንድነታቸውን አጽንተው የጋራ ዘመቻ የሚመሰርቱ ከሆነ እኔ 4 ኪሎ ለመድረስ ረጅም ጊዜ ይፈጅባቸዋል ብዬ አላስብም። ረጅም ጊዜ አይፈጅባቸውም። እስካሁን ድረስ በአጉል ነገሮች ነው ጊዜያቸውን ሲያሳልፉ የነበሩት። መጪው ጊዜ ክረምት ወቅት ነው። የአብይ ድሮኖች ስራ የሚፈቱበት ወቅት ከፊታችን አለ። ስለዚህ ያንን ታሳቢ አድርገው ከተንቀሳቀሱ ብዙ ለውጥ መምጣት ይቻላል። ብዙ አይነት ጥምረቶች እየተፈጠሩ ያለበት ሁኔታ ነው ያለው። ትናንትና ኤርሚያስ ከዚሁ ጋር ተያይዞ የህወሓትንም መግለጫ ትናንት ህወሓት አንድ መግለጫ አውጥቷል። ምርጫ ቦርድ ትሰርዘኝና ወዮልህ አብይ አህመድ ምርጫ ቦርድን ተጠቅመህ የድሮ ስሜን አትመልስና አሳያለሁ የሚል መግለጫ አጋርተውታል። እና ኤርሚያስ ለገሰ ማታ ጎንበስ ብሎ ተቀበሉት። ምንድነው መንግስት ላይ ምን የሚያመጣው ተጽዕኖ አለ? ምንም እኮ ተጽዕኖ የለውም። በቃ መልስለት፣ የድሮ ስሙን መልስለት። ምንም እንኳ የሞተ ያበቃ ድርጅት ቢሆንም ተጽዕኖ ያበቃ ድርጅት ቢሆንም ግን እነሱ ጋር ሰጣ ገባ ለምን አስፈለገ በማለት ሲጀነጅን አምሽቷል። ኤርሚ ይገባዋል እኮ ፖለቲካ ምንም እንኳ የተከፈለበትን ጉዳይ ቢሆንም ወደ ሚዲያ እየመጣ የሚያወራው ይገባዋል። እንኳን አይደለም እነዚህ ኃይሎች ጥምረት ተፈጥሮ ቀርቶ በቲዲኤፍ እና በአማራ ፋኖ መካከል ጥምረት ተፈጥሮ ይቅርና እየመጣ ያለው ማዕበል አደገኛ መሆኑን ይረዳል። ከተሞች መነቃቃት ጀምረዋል። የኢትዮጵያ ሕዝብ ከአንቀላፍቶ ከቀረመበት ለ6-7 ዓመታት ከተኛበት አልጋው ላይ ብድግ እያለ ነው። ብድግ ራበኝ አልቻልኩም። አዳነች አቤቤ በዚህ ሰዓት አሜሪካ ሄዳ የኮስሞቲክስ ሰርጀሪ እየተሰራች ነው። በተጨባጭ ማለት ነው። አሜሪካ ሄዳለች ለሕክምና። አዳነች አቤቤ በልጇ ባል ነው አሜሪካ ቤት የገዛችው።
እና እናንተ አሜሪካ ቤት እየገዛችሁ ዱባይ ህንፃ እየገነባችሁ በቢሊዮን የሚቆጠር ብር በአካውንት አስቀምጣችሁ ስዊዝ ባንክ እያስቀምጣችሁ እኔ ግን የምበላው እያጣው ነው ብሎ የኢትዮጵያ ህዝብ አሁን ላይ ላመጽ ዝግጁ ሆኗል። ምን ይቀርብኛል? አታስፈራሩኝ። በቃ የምበላውን ነጥቃችሁኛል። በጥይት ባገሉኝም በራብ መሞትበት ቀን ከፊት እየመጣ ስለሆነ ብልጽግና ሆይ በቃኝ እያለ ነው የኢትዮጵያ ህዝብ። ስለዚህ መጪው ጊዜ ትናንትም እንደተናገርነው ለብልጽግና መልካም አይደለም። በተረፈ መከላከያን አቅም እናውቀዋለን። በተለያዩ ቦታዎች ላይ ተሞክሯል። እስካሁን ድረስ ገጥሞ ያሸነፈው አካል የለም። መከላከያ ገጥሞ ያሸነፈው አካል የለም። ኤርሚያስ ለገሰ ሆይ ትናንትና በውርሶ በአዋሽ አርባ በቡሬ እና በተለያዩ ቦታዎች ላይ ሲመረቅ የነበረው መከላከያ ያ ሁሉ መከላከያ የት ገብቶ ነው አሁን ቀጣሪዎችህ ማፈስ የጀመሩት? እንደገና በግዳጅ ወጣቶችን ማፈስ የጀመሩት ትናንት ያስመረቁት መከላከያ የት ሄዶ ነው? ይህን መመለስ ትችላለህ? ያ መከላከያ እምሽክ ተደርጎ እስካሁን ድረስ ብዙዎችን ገጥሟል። አንድም ያሸነፈው የለም። በትግራይ ጦርነት ላይ እንዳልኳችሁ ነው። ይኸው በወቅቱ ለአማራ ልዩ ኃይል ለፋኖ መከላከያ ራሱ ምስጋና ሲገልጽ ነበረ። አተረፍከኝ፣ አዳንከኝ እያለ ምስጋናውን ሲገልጽ ነበረ። ያንን ጦርነት ማን እንደቀለበሰ ይታወቃል። ጄኔራል ተፈራ በዛ ጦርነት ላይ የፈጸመው ጀብድ ይታወቃል። ስለዚህ መከላከያ ኦልሬዲ አብይ አህመድ አፈሳውም የጥይት ሸመታውም ተጠናክሮ ስለቀጠለ መንግስት ስለሆነ በጀቱም ሁሉም ነገር በእጁ ስለሆነ በስሩ እየተካ ነው እንጂ መከላከያማ ከተሸነፈ ቆየ። በ5000 ብር ደሞዝ ሞራሉ የላሸቀ አሁን ደግሞ መከላከያ ወደ አመፅ ይገባል ተብሎ ስጋት ውስጥ ተገብቷል። መከላከያ የፌዴራል ፖሊሶች ያምጻሉ፣ ኑሮ ውድነቱ ከብዷቸዋል እየተባለ ነው። ስለዚህ ትናንትና ኤርሚያስ ይዞት የመጣው ፕሮፓጋንዳ ውሃ የሚያነሳ አይደለም። በተረፈ እንግዲህ የኮሌክቲቭ ሊደርሺፕ እኛ የምንፈልገው ነበረ። ምሬ ወዳጆ ወይንም ዘመነ ካሴ ወይንም ጄኔራል ተፈራ ወይ የሆነ አካል ቢመረጥ ኑሮ እንደገና ድርጅቱን የመበጥበጥ ስራ ይሰራ ነበር። የመበጥበጥ ትናንትና ናትናኤል መኮንን አይታችኋል አይደለ? የተለያዩ የድምፅ ቅጂዎችን ወደሆኑ መልቀቅ ጀመሩ። ልዩነት ለመፍጠር ለመፈረካከስ። አሁን እንዴት አድርገህ ትበትነዋለህ? በአርባኛ መሳፍንት ተስፉ የበላይ ጠባቂ ተብሎ ተሹሟል። የአማራ ፋኖ ብሔራዊ ኃይል የበላይ ጠባቂ ነው። ዘመነ ካሴ ሊቀመንበር ነው። ደሳለኝ ሲያስብ ሸዋ ሊቀመንበር ነው። ምሬ ወዳጆ ሊቀመንበር ነው። እያንዳንዱ ፋኖ ሊቀመንበር ነው። እያንዳንዱ አማራ ሊቀመንበር ነው። እያንዳንዱ አማራ ወታደራዊ አዛዥ ነው። አባቴ ወታደራዊ አዛዥ ነው። በአንድ ሰብሳቢ በአንድ እንትን የሚወሰን አይደለም። ይሄን ነገም ማድረግ ይችላሉ። በነገራችን ላይ ነገም ሊያደርጉት ይችላሉ። ይህ ሰብሳቢ የመምረጡ የማለቱ አስፈላጊ የሆነ ሰዓት ላይ ማድረግ ይችላሉ። ለጊዜው ግን ጥሩ የሆነውን ስትራክቸር መርጠዋል ብዬ አስባለሁ። ከዚህ ጋር በተያያዘ ትናንት በአማራ ክልል አፈሙዞች ሲንደቀደቁ ነው ያመሹት። በመላው አማራ ክልል የረስታ ተኩስ ፋኖ የሚንቀሳቀስባቸው ቀጠናዎች እስከ 30 ድረስ ሁሉ ሲተኮስ እንደነበረ ሰምተናል። እንግዲህ በዚህ ጊዜ ላይ ይህ የሚበረታታ ባይሆንም ዛሬ አንድ እርሳስ የሚገዛበት ዋጋ ስንት እንደሆነ ይታወቃል። ግን በቃ ሰው ምን ያህል አንድነት ናፍቆት እንደነበረ፣ ምን ያህል ተቋም ናፍቆት እንደነበረ ታይቷል። በትናንቱ የአዝማሪ ቤቶች አማራ ፋኖ ብሔራዊ ኃይልን ሲያንቆለባብሱ ነው ያመሹት። ሲዘፈንልን የታደረው። እስኪ ይህን ሰምተን እንመለስ። አሳመነው ጽጌ በል አሳመነው ጽጌ አንድ ሁኑ እንዳለው አሳመነው ጽጌ አንድ ሁኑ እንዳለው የአማራ ፋኖ ብሔራዊ ኃይሉ እየመጣልን ነው ብለው ዛሬ ትውልዱ ይዘምርለታል። አማራ ከእንግዲህ የሚወደው ተቋም ተወልዶለታል።
አፈር ልብላለህ። ይሄ ፋኖ ጎንደር፣ ይሄ ፋኖ ጎጃም፣ ይሄ ፋኖ ወሎ፣ ይሄ ፋኖ ሸዋ ማለቱ ለምን ነው? ባውቁት ነው እንጂ ደማችን አንድ ነው፣ ደማችን አንድ ነው እየተባለ አዝማሪ ቤት ሲወደስ ነው ያመሸው ፋኖ። ከዚህ ባለፈም አርቲስቶቻችን በጋራ ሊዘፍኑለት ዱብ ዱብ እያሉ መሆኑን የደረሰ መረጃ ያመለክታል። ከዚህ በኋላ ያው አማራ ተቋም መመስረት አይደለም የከበደው ተቋም ማጽናት ነው እየተባለ ብዙ ጊዜ ሲነሳ ነበር። ይህን ተቋም ግን የማጽናት ስራ እንሰራለን። በድርጅት ውስጥ ስህተቶች ሊፈጠሩ ይችላሉ። በወንድሞች መካከል መጓተቶች፣ መሳሳቦች ሊኖሩ ይችላሉ። እሱን እያረሙ መሄድ ያስፈልጋል። የአማራ ፋኖ ብሔራዊ ኃይል እንግዲህ ከአማራም አልፎ ለኢትዮጵያ ቤዛ የሚሆን ድርጅት ነው ብለን እናስባለን። ያለቀ ስራ አይደለም ወንድሞቻችን ሰርተው የወጡት። በተወሰነ መልኩ ጭቅጭቅም ተፈጥሮ ነበር። ይህ የሚካድ ጉዳይ አይደለም። አመራር ለመምለጥ ምን ለማለት አንዳንድ ነገሮች የተከሰተው ነበር። ከዛ ሌሰን መውሰድ መቻል አለባቸው። ከትናንቱ ከህዝቡ ደስታ የፋኖ መሪዎች ሌሰን መውሰድ አለባቸው። በእናንተ የተነሳ እናንተ በወሰናችሁት ውሳኔ የተነሳ ሶሻል ሚዲያው እንዲህ ሲፈነድቅ እንዳደረ አይታችሁታል አይደል? 4 ኪሎ የገባችሁ ይመስል ነበረ ትናንት። የህዝቡ ደስታ ተስፋው በባነር ተጥለቀለቀ። ሶሻል ሚዲያው ቫይራል ሆኖ ነበር። ያመጣችሁት ፎቶ ባነር ሎጎ ቫይራል ሆኖ ነበረ። የለጠፋችኋቸው ፎቶዎች፣ በጋራ የተነሳችኋቸው ፎቶዎች ሶሻል ሚዲያውን አጨናንቀው ነበር። እና ጋይስ ይህን ህዝብ በዚህ ልክ ማስተሰቅ ከተቻለ እናንተ ዝቅ ብላችሁ ብትከፉስ ምን አለበት? ምን አለበት? ለሰዎች ለምትታገሉበት ወገናችሁ የደስታ ምንጭ መሆን ከቻላችሁ እናንተ ባይመቻችሁም አንዳንዱን ነገር መራሩን ነገር ብትጡት ምን ችግር አለ? ምን ችግር አለ? እና የህዝቡን ደስታ እያያችሁት ነው። እንዳላለቀ ታውቃላችሁ፣ ግልጽ ነው። ስለዚህ ለቀጣይ ጉልበታችሁ ስንቅ የሚሆን ነገር አይታችኋል። ስንቅ የሚሆን ነገር አይታችኋል። የዚህን ህዝብ ደስታ ልትነጥቁ አይገባም። ይህ ፈጽሞ መታረም ያለበት ጉዳይ ነው። በዚህ ድርጅት ህልውና ላይ የሚረማመድ ኃይል በራሱ ላይ የሚረማመድ ነው። በራሱ ላይ የሚረማመድ አሁን ተቋም ሳትመሰርቱ በዛው መስመር በመጀመሪያ በጀመራችሁበት መስመር ተለያይታችሁ ወጥታችሁ ቢሆን ኖሮ ህልውናችሁ ከስሞ ነበር ጋይስ፣ ከስሞ ነበር። እና ራሳችሁንም ጭምር ነው የታደጋችሁት፣ ትግላችሁንም ጭምር ነው የታደጋችሁት፣ ህዝባችሁንም ጭምር ነው ታድጋችሁ የወጣችሁት። በተረፈ ጭቅጭቅ የሚጠበቅ ነገር ነው። የሚወለደው ድርጅት አማራን ነፃ የሚያወጣ ድርጅት ነው። ትልቅ ህልም፣ ትልቅ ዓላማ ያለው ድርጅት ነው። እንደዚህ አይነት ነገር ሲመሰረት በደንብ መነታረክ፣ መጓተት መማለቱ የሚጠበቅ ጉዳይ ነው። ትናንትና ቀላል በሆነ መስመርማ የተመሰረቱ ኃይሎችን እያየን ነው። አሁን እያደረጉት ያለው ነገር እያየን ነው። ትናንትና አማራ ፋኖ ብሔራዊ ኃይል ያወጣውን መግለጫ በተመለከተ መተከልና ደራ ተዘለለብን። መተከልና ደራ የአማራ ርስት አይደለም ወይ? እንዴት ነው ሳይጠቀስ የቀረው የሚል ጫጫታ ተፈጥሯል። በተለይ በአፋሕድ በኩል ደራ የሸዋ መሆኑ እየታወቀ ለምንድን ነው ሳይካተት የቀረው? እና በዚህ ጉዳይ ላይ አንዳንድ የፋኖ መሪዎች ጋር ደውዬ ለምንድን ነው ደራን ሳታካቱት የቀራችሁት ብዬ ስጠይቃቸው የሰጡኝ መልስ እነ እስክንድርና እነ መከታውን እና አበበ ጢሞን ከቱለማ ወንድሞቻቸው ላለመጣላት አስበን ነው የሚል መልስ ነው የሰጡኝ። ከቱለማ ወንድሞቻቸው ላለመጣላት እና አዶናይ አበበን እነ እስክንድር ነጋን እነ አበበ ጢሞን እነ መከታውን ከቱለማ ወንድሞቻቸው ከአሰላ ከአርሲ ከአምቦ እና ከፍቼ ጭምር ካመጧቸው ቄሮዎች ጋር እንዳይጣሉ ነው። ደራ የሸዋ ግዛት ነው፣ የአማራ ግዛት ነው ካል እዛ ጋር ቱለማ ጋር አብረው እየሰሩ ስለሆነ ቱለማ ይቀርበናል ማለት ስለጀመሩ ከእነሱ ጋር እንዳይቆራረጡብን እንዳይጣሉብን ሰክተን ነው የሚል መልስ ነው የሰጡኝ። ሁለተኛ ምክንያት ብለው ያስቀመጡት ደግሞ አፋሕድ ምን ሰርቶ ይብላ ሸዋን የተቆጣጠርኩት እኔ ነኝ እያለ አይደለም እሱን እንኳን የማስመለስ ስራ ይስራ እንጂ በማለት መልስ ሰጥተውኛል። ይሄ ተገቢ ነው። ሁሉ ነገር በመግለጫ አይገለጽም። ሁሉ ነገር መግለጫ ላይ አይወጣም። ያው ቀልዱ ነው ማለት ነው። እና
የተለያዩ ቦታዎችን ክሌም ማድረግ ይቻላል። ትናንትና 16 የኦሮሞ ሲቪክ ማህበራትና ፓርቲዎች ከሶማሌውም ከወሎም ከኢትዮጵያም ከአጠቃላይ የሚፈልጉትን ግዛት ይፋ አድርገው እነዚህ ወደ ኦሮሚያ ይካለል የሚል ጥያቄ ያቀረቡ። ያንን ጥያቄ ማቅረባቸው ተጠቀማቸው ወይስ ጎዳቸው የሚለውን ነገር ማሰብ ያስፈልጋል። ወሎን ጠይቀዋል፣ አዲስ አበባን ጠይቀዋል፣ ሞያሌን ጠይቀዋል፣ መተከልን ጠይቀዋል፣ ድሬዳዋን ጠይቀዋል። ያልጠየቁት ምን አለ? ያንን መጠየቃቸው ግን ሁሉም ብሔር ብሔረሰብ በስጋት እንዲመለከታቸው ነው ያደረገው። የአማራ ታሪካዊ ግዛቶች ተብለው የተለዩ አሉ። እነዛን ታሪካዊ ግዛቶች ደግሞ አጋጣሚው ሲገኝ የሚመለሱበት ጊዜ ይኖራል። ከዛ ውጭ ግን በየመግለጫው እያወጡ መደንፋት ጠላት ማብዛት ነውና ፋኖ ያደረገው ነገር መልካም ነው ብዬ አስባለሁ። ሌላ ስለ ሙሉጌታ አንበርብር አንዳንድ ነገር መናገር ፈልጋለሁ። ሙሉጌታ አንበርብር ኢትዮ 251 ሚዲያ መስራችና ባለቤት ነው እና ይሄ ወንድማችን የፋኖን አንድነት በመመስረት ረገድ የሰራው ስራ ጉልህ መሆኑን አውቃለሁ። አንዳንድ ጊዜ ክሬዲት መስጠት ላለብን ወገኖች ክሬዲት መስጠት አለብን። በአማራ ትግል ውስጥ ትልቁ ነቀርሳ፣ በአማራ ትግል ውስጥ ትልቁ ድክመት ምንድን ነው? ክሬዲት መስጠት ላለብን ሰዎች ክሬዲት አንሰጥም። አሁን ሰሞኑን ፋኖች ላይ ጫና ስናደርግ ነበረ። ጫና ያደረግነው ምንድን ነው? ጫና ያደረግነው አንድ ድርጅት ሳያዋልዱ በስንት መከራ ቋራ ድረስ ሄደው ከተሰባሰቡ በኋላ መበተን ስለሌለባቸው ነው ጫና ስናደርግ የነበረው። እኔ ትናንት ፌስቡክ ላይ አንድ ፖስት አጋርቼ ነበር። አንድ ታደርጉናላችሁ ብለን ስናስብ በታተናችሁን ያንን ስጽፍ አጥፋው ምናምን የሚል እንትን መጥቶልኝ ነበር። ከዛው ከቋራ ማለት ነው። አላጠፋውም። ድርጅት መስርታችሁ ስትመጡ አጠፋዋለሁ። እስከዛ ግን ይቆይ። ለምን? እየበታተናቸው ስለሆነ እና ትናንት ከተዋለደው ድርጅት ላይ የኛ ጫና ቀላል አልነበረም። ድርሻው ጫና በማድረጋችን የተነሳ ነው ነፃ አርጓቸው ምናምን እያሉ ጎጥ ውስጥ ሲሸኮቱ የነበሩ እከሌ ካልተመረጠ ክልል እንሆናለን የሚሉ ሰዎችን አየን። በጣም ነው ያዘንኩባችሁ፣ በጣም ነው ያፈርኩባችሁ። የምር እናንተ አማራነት በከሌ ሊቀመንበርነት ላይ የተወሰነ ነው እንዴ ጋይስ? አማራነት እኮ በውልደት ያገኘነው ማንነታችን ነው አይደለም እንዴ? ማንነታችን ነው፣ የሚፋቅ አይደለም። ዘመነ ካሴ ሊቀመንበር ስላልሆነ ምሬ ወዳጆ ሊቀመንበር ስላልሆነ የምንቀበለው የምናስወግደው ጉዳይ አይደለም። አማራነት ደማችን ነው፣ ማንነታችን ነው፣ ስነ ልቦናችንም ጭምር ነው። እና አንዳንድ ወገኖች አስቀይማችሁናል፣ በጣም አስቀይማችሁናል። ተገቢነት የሌለው ነገር ነው ያደረጋችሁት። ይሄ ነገር መስተካከል አለበት። ልክ አይደለም። ሁሌም በወንድሞቻችን መካከል አለመግባባት ሊከሰት ይችላል። አለመግባባት ሲከሰት ግን በልኩ በመጠኑ ማስተናገር ነው እንጂ ዘለን አማራነታችን ላይ አንድነታችን ላይ ለጠላት በሚጠቅም መልኩ ራሳችን ህልውና ላይ መዝመታችን ተገቢ አይደለም። እና ሰሞኑን እኛ ጫና ስናደርግ ሙሉጌታም ጭምር ሌሎችም ጭምር እና ምርጫ ነገር ለካ ሞካክረው ነበር። የተወሰነ ምርጫ ነገር ተካሂዶ ነበረ። እኔ አላወቅኩም፣ ስለዛ ጉዳይ ማጣራትም አልፈለኩም። መጨረሻ ውጤቱን ማወቅ ነው የፈለግኩት። እና ዝም ብዬ እኔ ጫና ሳደርግ የነበረው ተቋም መስርተው እንዲወጡ ነው እንጂ ምሬ ወዳጆ ተመረጠ፣ ጄኔራል ተፈራ ተመረጠ፣ ዘመነ ካሴ ተመረጠ፣ ሀብቴ ወልዴ ተመረጠ፣ አይዱንጌር መርጠ የሰጡኝም መሪ ለመቀበል ዝግጁ ነበር። በእነዚህ መሪዎች መካከል ለእኔ ልዩነት የለም። ሁሉም መሪዎቼ ናቸው። ከእነሱ መካከል አንዱ ሰብሳቢ ሊሆን ይችላል፣ አንዱ ወታደራዊ አዛዥ ሊሆን ይችላል። ምንም ግድ አይሰጠኝም ይሄ ጉዳይ። ጫና የምናደርገው ቶሎ ብለን እከሌን ሰብሳቢ ለማድረግ አስበን እንደሆነ አይነት አድርገው ሙሉጌታንም ሲገብጡበት ነበር። እውነት ለመናገር ግን ሙሉጌታ አንበርብር ማለት ወንድሞቻችን ቋራ ይገናኙ ዘንድ የማመቻቸት ስራ ሲሰራ የነበረ ወንድማችን ነው። ቋራ እንዲሰባሰቡ መንገድ ላይ አንዳንዶቹ ለመመለስም ፍላጎት ነበራቸው። እከሌን እንወክል እባክህ፣ እከሌን ወክለን መመለስ አለብን። ጦሩ አሁን ሸዋ ላይ እነ ደሳለኝ ብዙ ቻሌንጅ አጋጥሟቸው ነበር ጉዞ ከጀመሩ በኋላ። ስለዚህ መመለስ ሲፈልጉ በፍጹም ከዚህ የሚበልጥ የለም መሄድ አለባቸው እያለ ቋራ ላይ የተካሄደው መድረክ ይካሄድ ዘንድ የአማራ ተቋም ይዋለድ ዘንድ ትልቅ አንበሳውን ድርሻ የሚወስድ ነው። ዘመቻ አንድነትን ከጀርባ ሆነው ሲመሩ ከነበሩ ወንድሞች መካከል አንዱ ሙሉጌታ ነው። ሙሉጌታ በእድሜው ትንሽ ልጅ ነው፣ በአስተሳሰቡ ግን ግዙፍ የሆነ ልጅ ነው። ግዙፍ የሆነ እና ላደረገው ነገር ላመሰግነው እወዳለሁኝ። በአማራ ትግል ውስጥ ብዙ ክሬዲት መስጠት አልተለመደም። አሁንም ለወንድማችን ተገቢውን ክሬዲት ስላልተሰጠውና
ቅሬታ ስለተሰማኝ ነው እኔ ላወድ ሰው ላመሰግነው የወደድኩት። ሙሉጌታ በጣም ብዙ ነገር ነው ያደረገው፣ ወደፊትም ብዙ ነገር ያደርጋል ብለን እናስባለን። ብዙዎቻችን እንግዲህ የታሰሩልን እንረሳለን፣ የተሰውልን እንረሳለን። ብዙ ዋጋ የከፈሉልን አንድ ቀን ሳት ያላቸው ጊዜ ላያቸው ላይ የዱላ መዓት እናወርድባቸዋለን። ብዙ እንግዲህ 365 ቀን መልካም ሲሰሩ አንድ ቀን ውዳሴ የሰጠናቸው አናቅም፣ አመስግነናቸው አናቅም። ግን ለጆሮአችን የማይጥም ለልባችን የማይጥም ነገር ደግሞ የተናገሩ ቀን ግን ልንደበድባቸው ከተፍ እንላለን። ይሄ ነገር መስተካከል አለበት ማለት እወዳለሁ። ሌላ እንግዲህ ቋራ ስለ ምን ትዝ አለኝ፣ አማራ ክልልን አሁን ባለፈው ለገሰ ቱሉም ሲናገር ነበር 90%ቱን የምናስተዳድረው እኛ ነን፣ አማራ ክልል በእኛ ቁጥጥር ስር ነው ያለው ማለት ሲናገር ነበረ። የሰሞኑ የፋኖ ስብሰባ ግን በግልጽ ያሳየው ነገር አለ። ደሳለኝ ሲያስብ ከሸዋ ተነስቶ ቋራ ሲገባ፣ ምሬ ወዳጆ ከሰሜን ወሎ ተነስቶ ቋራ ሲገባ፣ ዘመነ ካሴ ከጎጃም ተነስቶ ቋራ ሲገባ፣ የጎንደር ወንድሞቻችንም ቋራ ሲገቡ አንድ እንኳን መንገድ ላይ ሊያስቆማቸው የቻለ ኃይል አልነበረም። እና ግዛቱ የራሳቸው ነው፣ ክልሉ የራሳቸው ነው። አማራ ክልል በፋኖ ቁጥጥር ስር ነው የምንለው ለዚህ ነበረ። አብይ መከላከያ ሊያስቆማቸው አልቻለም። የብአዴን ጉጅሌ ሊያስቆማቸው አልቻለም። እና ዘና ብለው ቋራ ላይ ተሰባስበው መየሳው ካሳ ቀይ ላይ ተሰባስበው አማራዊ ተቋም መስርተው መግለጫ ሲያወጡ ብልጽግና የት እንዳሉ ሁሉ የሰማው ከመግለጫው በኋላ ነበር። የቋራ ቃል ኪዳን የሚለው መግለጫ ከተለቀቀ በኋላ ነበር ቋራ ላይ መገኘታቸውን ያወቀው። ከዛ በፊት ሱዳን ናቸው ሲል ነበረ፣ ኤርትራ ላይ ናቸው እያለ ሲናገር ነበረ። አፋዶችም ተመሳሳይ አይነት ፕሮፓጋንዳ ሲነዙ ነበረ። ግን እነሱ ቋራ ላይ ነበሩ እና ይሄ ነገር ያሳየው ነገር አለ። ክልሉ የሚመራው በፋኖ መሆኑን አሳይቷል። ምንም አይነት ቁጥጥር እንደሌለው ብአዴንም ብልጽግናም ምንም ቁጥጥር እንደሌለው ያሳየ ነው ማለት ይቻላል። ሌላው እንግዲህ ተቋም በተመሰረተ ማግስት አንዳንድ ኃይሎች እየተቀላቀሉት ይገኛሉ። ዛሬ በጎጃም የብአዴን ሚኒሻና አድማ በታኝ የፋኖ ኃይሎችን መቀላቀላቸው ተሰምቷል። ወሎ ላይ እና ሸዋ ላይ ከአፋሕድ ሾልከው ወጥተው የተወሰኑ ጓዶች የአማራ ፋኖ ብሔራዊ ኃይልን መቀላቀላቸውን ሰምተናል። እኔ በእርግጠኝነት ብዙዎቹ አሁን የተቋም ከተመሰረተ በኋላ ብዙዎቹ የአማራ ፋኖ ብሔራዊ ኃይልን መቀላቀላቸው አይቀርም። አማራ የራሴ የሚለው የኔ የሚለው ድርጅት ትናንት ተመስርቷል። ይህንን አፋሕዶች አይተውታል። ትናንት አፋሕድ ድርጅት መሰረትኩ ሲል ይህን ያህል አቀባበል አላገኘውም። ለምን? ሸፍጡ ይታወቅ ነበረ። አፋሕድ የተመሰረተው የአማራን ትግል ለመጥለፍ መሆኑ ይታወቅ ነበረ። ትግሉን ለማጨንገፍ ለመሸጥ የተቋቋመ ድርጅት መሆኑ ይታወቅ ነበር። ስለዚህ ወዲያውኑ ማታ መግለጫ በወጣ ቅጽበት ሁላችንም ተቃውሟችንን ይዘን የመጣነው ተቃውሟችን በፍጹም ምሬ ወዳጆን ሳታካትት፣ ዘመነ ካሴን ሳታካትት፣ ሀብቴ ወልዴን ሳታካትት፣ ደሳለኝ ሲያስብ ሸዋን ሳታካትት ምን አይነት ድርጅት ነው መስርታ የምትመጣው? ስለዚህ የአንጃ ነው የመሰረትከው አንቀበለውም ተባለ። ያው ቅቡልነት የለውም እስካሁን ድረስ በአማራ ምድር ላይ ቅቡልነት የለውም። ምናልባት ሸዋ ላይ የተወሰነ መንፈራገጥ ከመኖሩ ውጭ አሁን ላይ ኮሎኔል ፈንታውም እነ ምሬ ወዳጆ ጋር ለመቀላቀል እያሰበ መሆኑን መረጃ ደርሶናል። ኮሎኔል ፈንታው አድርገው ማለት እንወዳለን። በጣም ምንኮራብህ ጀግናችን ነህ። የጦር ጠበብት ነህ። የምንኮራብህ የአማራ ጀግና ነህ። ብዙ ታሪክ የፈጸምክ ነህ። ግን ተገቢነት በሌለው መስመር ውስጥ ገብተሃል። ትናንት ምክትልነትን መርጠህ ስትንቀሳቀስ ሁላችንም ስናወድስ ነበር። ምክትል ለመሆን የሚደፍሩ ኃይሎች ሊበረታቱ፣ ሊሞገሱ፣ ከፍ ሊደረጉ ይገባል። ራሳቸውን ዝቅ የሚያደርጉትን ከፍ ማድረግ ያስፈልጋል። አንተ ሰብሳቢ ሁን እኔ ምክትል ሆናለሁ የሚል አስተሳሰብ ሊበረታታ ይገባል በማለት ኮሎኔሉን ስናወድሰው ነበር። ከዛ በኋላ ግን ሹልክ ብሎ ወጥቶ ጸረ አማራ የሆነ ድርጅት ውስጥ መቀላቀል ነው የፈለገው። ስለዚህ አሁንም አልረፈደም። የአማራ ፋኖ ብሔራዊ ኃይል ተመስርቷል። ይህንን ኃይል ተቀላቅለ ቢሆን 14ኛ ሆነ የምትመረጠው በአመራርነት አንተ ነበርክ። አሁንም ቢሆን ያስገባሃል የሚል እምነት አለኝ። ስለዚህ ወንድሞችን ብትቀላቀልና ይህንን ጸረ አማራ የሆነ መንግስት አገዛዝ
እሱን ከወንድሞች ጋር ተቀላቅለ ብትታገል መልካም ነው ማለት እወዳለሁ። በተረፈ አብይ አህመድ ትናንትና ሶልቴክ ላይ ቀርቦ ሰለሞን ፕሮግራም ላይ ቀርቦ ስለ ኤአይ፣ ስለ ሮቦት፣ ስለ ኮምፒውተር ሶፍትዌር፣ ሃርድዌር ሲያወራን ነበር። ሲ++፣ ጃቫ እያለ ሲበሸከት ነበረ። አብይ ትናንትና ለምንድን ነው እዚህ ፕሮግራም ላይ የቀረበው? አብይ ብዙ ጊዜ ሪቨርስ ሳይኮሎጂ መጫወት ይወዳል። ከሚሰማው ስሜት በተቃራኒ ሆኖ መከሰት ይወዳል። ጭንቀት ሲሰማው በጣም ተዝናንቶ ታዩታላችሁ። መዝናኛው ቦታ ላይ ሄዶ ኳስ ሲጫወት ታገኙታላችሁ። ውስጡ በጣም ሲሸበር ሲናጥ ተረጋግቶ መታየት ይወዳል። የሆነ መድረክ ያዘጋጃል። ከዛ ላይ ተረጋግቶ መታየት ይፈልጋል። አሁን ለምሳሌ ብልጽግና በጣም ከታወቀባቸው ጊዜያት አሁን ያለንበት ጊዜ ተጠቃሽ ነው፣ ዋነኛው ነው ማለት ይቻላል። የጤና ባለሙያዎች አመፅ፣ የመምህራን አመፅ፣ የህግ ባለሙያዎች አመፅ እና የተለያዩ አመፆች በኢትዮጵያ ምድር ላይ ያቆጠቆጡ ነው። የኤስ ኤምባሲም ገልጾታል። ይህን ጉዳይ መጪው ጊዜ የአመፅ ጊዜ መሆኑን የሚያመላክት መረጃ አውጥቷል እና ብልጽግና የተረብሸበት ጊዜ ቢሆንም አብይ አህመድ ግን ምንም አልተሰማኝም፣ ምንም የሚነቀንቀኝ የለም በሚል አስተሳሰብ ሶልቴክ ላይ ቀርቦ ስለ ሮቦት ሲያወራ ነበር፣ ስለ ኤአይ ሲያወራ ነበር። የጤና ባለሙያዎች መኖር አልቻልንም፣ ኑሮ ውድነቱና ደሞዛችን አብሮ መሄድ አልቻለም ብለው ጥያቄ እያቀረቡ ባለበት ሰዓት ላይ ኢትዮጵያ በረሃብ እየተሰቃየች ባለችበት ሰዓት ላይ ምንም አታመጡም በማለት ከ2 ቀን በፊት በ1 ሊትር ቤንዚን ነዳጅ ላይ የ10 ብር ጭማሪ ያደረገው ሰነፍ አገዛዝ ኢትዮጵያውያን በነሱ ስንፍና እንጂ ገና ጥንት መወገድ ያለበት እንኩትኳይ ስርዓት የሚመራው ጠቅላይ ሚኒስትር ትናንትና ዘና ብሎ ቀርቦ ስለ ኤአይ ሮቦት ወደፊት ቤት ውስጥ ግልጋሎት የሚሰጡ ሮቦቶችን ማሰራጨት እንጀምራለን እያለ ሲበሸከት ነበረ። ይሄን ያደረገው ፐርፐስሊ ነው። አልፈራውም የሚል መልእክት ለማስተላለፍ አስቦ ነው በሰለሞን ሚዲያ የመጣው። ሰለሞን ማለት እንግዲህ 120 ሺህ ብር የሚከፈለው ነው። ከኢኖቬሽን ሚኒስትሩ ከበለጠ ሞላ ጋር በመመሳጠር በአማካሪነት ተቀጥሮ ያለምንም ስራ 120 ሺህ ብር በዓመት የሚከፈለው $120,000 በዓመት የሚከፈለው ዘራፊ ነው። ይሄ ነውም የተገለጸው። ከዛ ውጭ ኢትዮ ቴሌኮም ከፍሬ ህይወት ጋር በመመሳጠር ደግሞ ቴሌን ቁርጥምጥም አድርገው ከበሉ ሰዎች መካከል ሶልቴክ ዋነኛው ነው ማለት ይቻላል። እና ይሄ ደግሞ የሆነው የአብይ አህመድን የመመረቂያ ጽሁፍ ፒኤችዲ በሚማርበት ሰዓት ላይ አብይ አህመድን መመረቂያ ጽሁፍ ሲያዘጋጅለት የነበረው ይሄው ሰለሞን ነው እና እውቅናቸው የቆየ ነው። ወደ ስልጣን ከመምጣቱ በፊትም አብይ አህመድ ጋር ጓደኛ ነበሩ። ስለዚህ ትናንትና አብይ አህመድ ሰለሞን ሚዲያ ላይ በመቅረብ የጤና ባለሙያዎችን አመፅ አልፈራሁም፣ የፋኖ አንድነትም አላስተነበረኝም፣ በቃ ማንም ይነቀንቀኝ የለም፣ የተረጋጋው መንግስት ነኝ፣ እናንተ ስለ ሌላ ነገር ተዋራላችሁ፣ እኔ ሌላ ዓለም ውስጥ ነው ያለሁት፣ ስለ ኤአይ እያወራሁ ነው ያለሁት፣ ስለ ሮቦት ሌላ ዓለም ውስጥ ነው ያለሁት የሚል መልእክት ለማስተላለፍ ፈልጎ ነው። ይሄ ሪቨርስ ሳይኮሎጂ ነው። ቅድም እንዳልኳችሁ አብይ በጣም ተረጋግቶ ካያችሁት ፈርቷል ማለት ነው። ብዙ ጊዜ በተቃራኒው መልኩ መከሰስ ስለሚወድ ትናንትናም ያደረገው ይህንኑ ነው። በተረፈ ስቲከሮችን በማበረከት የጠለስ ሚዲያ መንበር በመሆን ሚዲያችንን ደግፉ እንላለን። እንግዲህ በጠለስ ሚዲያ ከሚዲያ ካውንስሉ የአማራ ሚዲያ ካውንስል አባላት መካከል አንዱ ነው፣ ሜምበር ነው። ከዛ ውጭም በመረጃ ቴሌቪዥን ይተላለፋል። ስርጭታችን በደንብ ፕሮግራማችንም ሰፋ ብሎ ይመጣ ዘንድ የእናንተ ድጋፍ ያስፈልጋል። ስለዚህ ሜምበር በመሆን ስቲከሮችን በማበርከት ሚዲያችንን አበረታቱ እላለሁ። ሰብስክራይብ ያላደረጋችሁ ወገኖች ሰብስክራይብ አድርጉ። ዛሬ እስኪ 67,000 ሰብስክራይበር መግባት አለብን። ስለዚህ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች መማገራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።